ጋይስ ደግሞ የሚሉታል። አሁን ደግሞ የመጡት ጋይስ ይላሉ። ጋይስ እንደ ፋሽን መሆኑ ነው። ጋይስ እንግሊዘኛ ነው። ሶሻል ሚዲያ ጥቅም አለው። መሳሪያ ካረጋችሁ ግን ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ለካል የመንገድ ላይ የወደቀው ዘር ማለት ወዲያው ሴጣን ነው ይለግማ መጣ። አንድ የእግዚአብሔር ቃል እንዲተመር ራቁቷን የመጣች ደግሞ ተመጣና ከልብህ ነቅላት ትሄዳለች። ፌሚኒዝም የሚባል እንቅስቃሴ ያለ ዓለም ላይ አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፌ ላይም ጽፌዋለሁ። የፌሚኒስት ቲዮሪ ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም ማለት ነው የሚል ክፉ ዘመን ላይ ነው የደረሰው። ታስቀድሳላችሁ ግን ታስቀድሳላችሁ። አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም የምላችሁ። እኔ እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራክ በደለኛ ነህ። አንቺም እንደዛው። እጣን ይሸት የነበረው ዛሬ የሚሸተው ሌላ ነገር ነው። ሐሺሽ ነው የሚሸት። የኦርቶዶክስ ልጅ ነው። አንገቱ ላይ ማተብ አስሯል። ስጋው ደግሞ አይቀበልም። ወደ እግዚአብሔር ቤት መጥቶ አይሰግድም። በስካር እየወደቀ ነው። ውጥር ብሎ ካራቲስት መስሎ ይመጣል። አሁን በካራቲስት ነው ሴጣን የሚያስለቅቀው ነው። በካራቴ ነው እንደነ ፖስተር ላይ ራሱ እንዲህ ምናምን አለን እንደ ብሩስ ሊ የሚወጡት እንደ ጃኪ ቻን ሴጣን በቦክስ የሚለቅበት ዘመን በካራቴ የሚለቅበት ዘመን አይተንም አናውቅ እኮ በእኛ እድሜ ራሱ አሁን የሰማን። እግዚአብሔር ሆይ ካደረክልኝ ሰንጋበሬን ሸጬ አምጥቼ እሰጣለሁ። ስለቱ የማይደርስ ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋበሬን ሸጬ ነው ያለው። ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅ። እግዚአብሔር ያንተን ገንዘብ አይፈልግ፣ መታዘዝን ነው የሚፈልገው። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣል። ዶሮዋ ስንት ነው ሲሉት 100,000 ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ነው። ስንት ነው? 5,000 ብር። በቃ በሬውን ብቻ ሽጥልኝ። አይ ተለያይቶ አይሸጡም። ሌላው መጣና ግን ዋጋው እኮ ተቀየረ እንጂ አንድ ነው አለ። በ105,000 ብር ገዛውና ወደ ቤቱ ሄደ። ሰውየው መጥቶ አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። በደንብ አጨብጭቡ ሁላችሁም። እሺ በቃ ምን ያደረጋችሁት? ምን ያጨበጨባችሁት? ምንድነው? ዝም ብሎ ያጨበጨባችሁት? ለማድመቅ ነው? መቋሚያ ዝም ብሎ መቋሚያ አይደለም። ዜማው የሚቆምበት ነው እንጂ አንተ ተደግፈ እንዲቆምህ እንቅልፍ የምትለጥጥበት አይደለም። መቋሚያው ጥሩ ነው ለሱም። እንዴ አድርግ። ሽማግሌዎች አድርጉ፣ መቋሚያ ያዙ፣ ደገፍ በሉ። 10 ችግሮች ምን እንደሆኑ ልንገራችሁ። አንደኛው መሄድ ወደ ነበረባቸው ስፍራ እየሄዱ አይደሉም። 2 ጠውልገዋል። መጠውለግ መንፈሳዊ መቀጨጭ፣ መንፈሳዊነት መውደቅ። ሁለተኛው ችግራቸው ይሄ ነው፣ መጠውለግ። 3ኛው ችግራቸው ደግሞ ኢየሱስ ክርስቶስ ማን እንደሆነ አለማወቃቸው። 4ኛው ችግራቸው ደግሞ ለማን እንደሚያወሩ አያውቁም። 5ኛው ችግራቸው ተስፋ የቆረጡ ነበሩ። ተስፋ መቁረጥ በሃይማኖት ዘንድ በሽታ ነው። ሌላው ችግራቸው እነዚህ ሰዎች አንደኛ ሴቶቹ ኢየሱስ ተነስቷል ያሏቸውን አላመኑም። 7 8 መላእክት ኢየሱስ ተነሳ ብለው የሰበኩትን አላመኑም። እንደዚሁ ደግሞ ሌላው ችግራቸው ከነርሱ መካከል 2 ያሏቸው ጴጥሮስና ዮሐንስ ወደ መቃብሩ ስፍራ ሄደው ኢየሱስ ተነስቷል ብለው ነበረ። ይሄን ሁሉ አላመኑም። ሌላው ችግራቸው 9ኛው ችግራቸው አለማስተዋል ነበር። 10ኛው ችግራቸው ልባቸው የዘገየ ነበር። የነዚህ ሰዎች ችግር ይሄ ነው። እነዚህ የኤማሁስ መንገደኞች ትልቅ ችግር ነው። ዛሬም የኔና የናንተ ችግር ከነዚህ ከ10 የተወሰነው እኛ ይነካናል። የመጀመሪያ ችግር ምንድነው? ቦታን አለማወቅ፣ መንገድን አለማወቅ። ለምሳሌ መንገድ 2 አይነት መንገድ ነው አሁን እዚህ ጋር ያለው። መኖር የነበረባቸው አንድ ቦታ ነው። የት? ኢየሩሳሌም። ምክንያቱም ትንቢት የተነገረው የት ነው? ኢየሩሳሌም። ጌታ የሚሰቀለው የት ነው? ኢየሩሳሌም። ጌታ ሞትን የሚቀምሰው የት ነው? በኢየሩሳሌም ቀራንዮ ተራራ። ጌታ መቃብሩ የተሰናዳው በአርማቴም መሴፋው ሰው የት ነበረ? በዮሴፍ መቃብር ስፍራ ኢየሩሳሌም። ጌታ የሚነሳው የት ነው? ኢየሩሳሌም። መቼ? እሁድ። እነሱ ግን ወዴት እየሄዱ ነው? ወደ ኤማሁስ። ኤማሁስ ምን ይደረጋል? ጌታ እዛ አልተሰቀለ፣ ጌታ እዛ አልተነሳ፣ ጌታ እዛ መከራን አልቀመሰ። ስለዚህ ሞትን ድል አድርጎ የሚነሳው በኢየሩሳሌም ነው እንጂ በኤማሁስ አይደለም። የትንሣኤው ቀን እነሱ ግን ወዴት ሄዱ ነበረ? ወደ ኤማሁስ። ምን ሊያደርጉ? ይሄ ትልቁ የሰዎች ችግር ነው። የት ነው መገኘት ያለብን የሚለው ትልቁ ችግር ነው። ሰዎች መነሻ አላቸው፣ መድረሻ አላቸው። ዓለም በ2 ጎራ የተከፈለ ነው። በግ አለ፣ ፍየል አለ፣ ስንዴ አለ፣ እንክርዳድ አለ። መልካሚቱ መንገድ አለች፣ ክፉ መንገድ አለች። ኤርምያስ 6:16 ላይ እንዲህ የሚል ቃል አለ። ከኔ ቀጥላዩ ተናገሩ፣ መልካሚቱ መንገድ የቷ እንደሆነ ይጠይቁ። እየሰማችሁ ነው? መልካሚቱ መንገድ
የቷ እንደሆነች ጠይቁ። የቀደመችው መንገድ የቷ እንደሆነ ጠይቁ፣ በሷም ላይ ሂዱ ለነፍሳችሁ ረፍት ታገኛላችሁ ይላል ኤርምያስ 6:16። ከዛ ግን ምን እንደሚለው ብዙዎች በዚያች መንገድ አንሄድም አሉ። መንገድ ምንድነው? የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ ምን አለ? በጠባቡ መንገድ ግቡ፣ በሰፊው መንገድ አትሂዱ። በጠባቡ መንገድ ሕይወት አለ፣ በሰፊው መንገድ ሞት አለ አለ። መንገድ ወዴት ነው? ከዚህ ቤተክርስቲያን ወዴት ነው የምትሄደው? በዛ ትንቢት የለም፣ በዛ ትንሣኤ የለም፣ በዛ ሕይወት የለም፣ በዛ ተድላ የለም፣ በዛ ደስታ የለም። ወዴት ነው የምትሄዱት? የኤማውስ መንገደኞች ትልቁ ችግራቸው ያ ነበር። እናንተ ወደ ቅዱስ ቤተክርስቲያን ስትመጡ እንዳልኳችሁ የምታዩት ነገር በእጃችሁ ምን ታደርጋላችሁ? ታጨበጭባላችሁ። ስታጨበጭቡ ለምን ነው የምታጨበጭቡት? ለምን ነው የምታጨበጭቡት? እስቲ አሁን ሁላችሁም በደንብ አጨብጭቡ። አማን በአማን አማን በአማን አማን በአማን በደንብ ነው የሚጨበጨበው። እምነ ሙታን ተንሥአ በደንብ እስቲ አጨብጭቡ። በደንብ አጨብጭቡ። በደንብ አጨብጭቡ ሁላችሁም። እሺ በቃ ምን ያደርጋችሁት? ምን ያጨበጨባችሁት? ምንድነው? ዝም ብሎ ያጨበጨባችሁት ለማድመቅ ነው? ምንድነው ታዲያ? ምስጋና? ልክ ነው። ጥፉ ደዊክሙ ይላል። እጃችሁን አጨብጭቡ ይላል ለምስጋና። ሌላ እሺ በምስጋና ውስጥ ምንድነው ያለው? ሌላ ነገር ምንድነው ያለው በሌላ ነገር? እሺ እንደኔ አጨብጭቡ። እንደኔ አጨብጭቡ ሁላችሁ በደንብ በቃ። እጃችሁን አመማችሁ አላመማችሁም? እኔ አሞኛል አላጨበጨባችሁም ማለት ነው። ነካ ነካ ነው እንዲያረከው ያማል አያምም። ምስጋናው ብቻ አይደለም፣ ክርስቶስ በጥፊ መመታቱን ነው የምታስቡት ስታጨበጭቡ። ረቂቅ ነው የኦርቶዶክስ ቤተክርስቲያን ምስጢሯ። ክብር ምስጋና ለእግዚአብሔር ይድረሰው። ሕማሙ የሚነገርባት ስቃዩ የሚነገርባት ቤተክርስቲያን ዝም ብሎ አይደለም የምታረጉት። እቺ ነች ቤተክርስቲያን። አሁን ሲዘምሩ አይታችኋል። አንዳንዴ እንዲህ ሲዘሙ መስቀል ይዘው እንዲህ ያደርጉና መስቀሉን ከዛ እንደገና መቋሚያውን እንዲህ ይደረግና ከዛ እንዴት ይደረጋል? አንዳንድ ደግሞ እንዲህ ሲያደርጉ አይታችሁ ታውቃላችሁ? ምን እንደሚያደርጉት እንደውም አንዳንዴ ደግሞ ኧረ እዚህ ላይ የሚያደርጋሉ ሲያሸበሽቡ አረጉ እዚህ ላይ ከዛ እግርስ አንከስ የሚል አይመስላችሁም? ትንሽ ሲያሸበሽቡ እንዲህ ሲሉ አይታችሁ ታውቃላችሁ? በደንብ ነው የምታዩት። እንዲህ መዘመራኑ አታረጉም? ምን ያደርጋሉ? ምንድነው ይሄ? ኢየሱስ የተሰቀለበት መስቀል አምሳል ነው። መቋሚያ ዝም ብሎ መቋሚያ አይደለም፣ ዜማው የሚቆምበት ነው እንጂ አንተ ተደግፈ እንዲቆምህ እንቅልፍ የምትለጥጥበት አይደለም። መቋሚያው ጥሩ ነው ለሱም እንዴ አድርጉ። ሽማግሌዎች አድርጉ፣ መቋሚያ ያዙ፣ ደገፍ በሉ። ጎሽ የበረታ ቆሞ የደከመ ነው። ዋናው ምስጢሩ መቋሚያ ማለት ግን መቋሚያ ዝማሬውን የክርስቶስን መከራ የምንነግርበት ትንሣኤውን የምንሰብክበት ማለት ነው። እንዲህ የሚያደርጉት ኢየሱስ ሆይ አንዴ ወደ ቀያፋ፣ አንዴ ወደ ሐና፣ አንዴ ወደ ጲላጦስ፣ አንዴ ወደ ሄሮድስ አንገላቱና በማዕከላዊ ምድር በኢየሩሳሌም ሰቀሉ ሲሉ እንዲህ መስቀሉን ተከሉት። ሰማችሁ? ከዛ እዚህ ላይ ያደረጉ መስቀሉን ተሸክሞ ወጣ። እናንተ ጌታ የሚሰቀልበትን እንዲህ የሚለው ደግሞ ሲወድቅ ሲነሳ ነው። የኦርቶዶክስ ቤተክርስቲያን ብቻ ይሄ ምስጢር አላት። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ቆይ መቋሚያ እንደው በደንብ ከተሰራ በእውነት ከላይ ያለው እንዲህ ያለው ምልክት በምንድን ነው የሚሰራው? ዋናው ግድ የለም በብረትም ይሁን በወርቅም ይሁን ዋናው ግን በምንድን ነው የሚሰራው? ልክ ነው። በምንድን ነው? በቀንድ ነው የሚሰራው። ዋናው በቀንድ ነው። በብረትም በምንም ይሰራ፣ በብርም ይሰራ፣ በኒኬልም በነሐስ ይሰራ። መስቀሉ መቋሚያው የመስቀሉ ምስጢር ሆኖ ከላይ ግን መቋሚያው እንዲህ ያለ ቅርጽ ነው አለ ያላት። እንዲህ አይነት ቅርጽ ናት። አሁን እዚህ ጋር መቋሚያ ስለሌለ ነው። አዲሱ መቅደስ ስንገባ ይኖራል እዛ አለ። እቺ ማለት መቋሚያ ስትገቡ ልብ ብላችሁ እቺ ማለት ይሄ ማለት ነው። ይሄ ቀንዱ ማለት ነው። እንዲህ ቀንድ የሚደረገው ለዛ ነው። በግ የተባለው ደግሞ የኔና የናንተ አምላክ ኢየሱስ ክርስቶስ ነው። አብርሃም ልጁ ይስሐቅ ሊሰዋ ወደ ሞሪያ ተራራ ሲወጣ ይስሐቅ አባቱ ምን ብሎ ጠይቆት ነበር? አባ መስዋዕቱ የታለ አለው። የታል መስዋዕቱ? ልጄ ያእምር እግዚአብሔር ያውቃል አለው። ወዴት ነው መስዋዕቱ ሲል ከዛ ሞሪያ ተራራ ቀራንዮ በነጭ በግ በዕፀ ሳቤቅ የተያዘ አሳየው። በይስሐቅ ፈንታ እሱ ቤዛ ሆነ።
ያ በግ ኢየሱስ ምሳሌ ነው። ሐረግ እንዲህ የተያዘችበት ደግሞ ማናት? እመቤታችን ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ሐረግ ብለን የምንጠራት የወይን ሐረግ የምንላት እሷን ነው። በዚች ቤተ ክርስቲያን ነው የኢየሱስ ከጽንስ እስከ ዕርገት ከዛም ቀድሞ ከዛም በኋላ ያለው የሚነገረው። ምን ልታደርግ ወደ ኤማሁስ ትሄዳለህ? ምን ልታደርግ በመናፍቃን ድንኳን ትገኛለህ? ትንቢት ያለው እዚህ፣ ብሉይ ያለው እዚህ፣ ሐዲስ ያለው እዚህ። ስለዚህ መንገድህን ማስተካከል ነው መጀመሪያ የሚያስፈልገው። አይናቸው ተይዞ ነበር የተባለው መንገዳቸውን የማያውቁትም። ስለዚህ የመጀመሪያው ችግራቸው ኢየሩሳሌምን ትተው ወደ ሌላ መሄዳቸው ነው። ፌሚኒዝም የሚባል እንቅስቃሴ ያለ ዓለም ላይ አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፌ ላይም ጽፌዋለሁ። የፌሚኒስት ቲዮሪ ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም ማለለው የሚል ክፉ ዘመን ላይ ነው የደረሰው። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን ይሄን የምናገረው። እኔና እናንተ ግን የእናት ችግር የለብንም። ድንግል ማርያም እናታችን ነች አይደለችም? እቺ ቤተክርስቲያን እናታችን ነች አይደለችም? ታዲያችሁት ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ። መንግስተ ሰማያት ምንድነው? አንቺ ድንግል ማርያም አንቺ፣ ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው ቅዱስ ቤተክርስቲያን ምን እንደምትሉት ቅዱስ እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን እንለዋለን። አባትም እናትም ሆናቸው የኦርቶዶክስ ልጆች እግዚአብሔር አባታችሁ ነው። የኦርቶዶክስ ተዋሕዶ ልጆች እግዚአብሔር እናታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አባትም እናትም የሚሆን ማለት ነው። ምስጉን ይሁንልን ስሙ። ስለዚህ መጀመሪያ የት እንዳላችሁ ማወቅ ነው። ቅዱስ ቤተክርስቲያን ካህኑ ምስግድ ብሎ ቀጥሎ የሚያዜመው ዜማ ላይ እናንተ ምትሉታለ። ታስቀድሳላችሁ ግን ታስቀድሳላችሁ? አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም እምላችሁ እኔ። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራክ በደለኛ ነህ። አንቺም እንደዛው ቁጭ ብሎ እኔ እኮ የሚገርመኝ ቲክቶክ አይቼ ባላቅም ሰዎች አንዳንድ እየቆነጠቡ የሚልኩልኝ አለ። ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ የሚሉታል። አሁን ደግሞ የመጡት ጋይስ ይላሉ። ጋይስ እንደ ፋሽን መሆኑ ነው። ጋይስ እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይ ጋድ ይል ነበር። ማይ ጋድ ከዛ አሜሪካኑ ወደ ማይ ጋሽ ይለውጠዋል። አንተ ደግሞ የኔ ጋሽ ይበል እያልኩ ሳስተምር ነበር። ቋንቋ ማወቅ ጥሩ ነው። ጋይስ ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቱ አላችሁ። ሶሻል ሚዲያ ጥቅም አለው። መሳሪያ ካረጋችሁ ግን ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ለካል የመንገድ ላይ የወደቀው ዘር ማለት ወዲያው ሴጣን ነው ይለግማ መጣ። አንድ የእግዚአብሔር ቃል እንዲተመር ራቁቷን የመጣች ደግሞ ትመጣና ከልብህ ነቅላ ትሄዳለች። የት ነው ትውልዱ ያለው? ያስቀድሳል ወይ? የኤማሁስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ የኮቪድ ጊዜ አታስታውሱ? ቤተክርስቲያን አልናፈቃችሁ? እዚህ እንኳን ብዙም አይደለም፣ በውጭው ሀገር በተለይ ባስ እዚህም ቢሆን ቤተክርስቲያን ለመሄድ አንዳንዴ እኮ ንስሐ ሳትገባ ልትነጠቅ ትችላለህ እኮ። ወዴት ነው የምትሄደው? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችናል። አባታችን የእመቤታችን ቅዳሴ ለፍልሰታ ሲቀድሱ መጨረሻ ዳፌ ነፍሱን የአባ ሕርያቆስ ሲሉት አልሰማችሁ? ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ በሰማያት። ዛሬ በዚህ ቀን ተሰበሰባችሁ እናንተ ሕዝበ ክርስቲያን ሁላችሁ ነፃ በመታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው፣ በሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌ የምንመኘው ኢየሩሳሌም መግባት ነው። ስለዚህ የኤማሁስ መንገደኞች የሉቃስና የኒቆዲሞስ ትልቁ ችግራቸው እችን ቅድስት ቤተክርስቲያን አምሳል የነበረች ያችን ኢየሩሳሌም የጌታ ሞቱ ትንሣኤው የተነገረባት እሷን ትተው ወደ ሌላ ሀገር ይሄዱ ነበር። ከዚህ በላይ ታዲያ አይን መያዝ አለን? ብዙዎች ከዚህ ቤተክርስቲያን አልወጡም እንዴ? ከዚህ የክብር ቦታ ራሳቸውን አላራቁም እንዴ? ዛሬ ዕጣን ይሸታቸው የነበሩ ሰዎች ዛሬ የት ናቸው? እንደናንተ ቅድም ለእግዚአብሔር ክብር የሚሰጡት በዚህ ስፍራ ላይ ታቦት ሲወጣ ሊሉ የነበሩ ሰዎች የት ናቸው? የኤማሁስ መንገደኞች ትልቁ ችግር ይሄ ነው። ሌሎቹን አጠር እያደረኩ ልናገር ከሰዓት አኳያ። የነዚህ ሰዎች
ሌላ ችግራቸው ምን ነበረ? የመንፈስ መጠውለግ። የመንፈስ መጠውለግ ማለት መሰልቸት ነው። አንዳንድ ሰዎች ብዙ ሰዎች ይዋቸው ትላንት እኔም እኮ ያኔ እኮ እማር ነበር ቤተክርስቲያን፣ ዛሬ የት ነው? የለም። ትላንት አስቀድስ ነበረ፣ ዛሬ የት ነው? የለም። የመንፈስ መጠውለግ ይገጥማል፣ ይሰለቻል። ቅዳሴ ላይ መቆም ያኔ በቃ እንደተተከለ እንጨት ቀጥ ብለህ ነበር። ዛሬ ግን ምንድነው ካህናቱ ዛሬ ያረዘሙት? ምንድነው ዛሬ ቶሎ አይለቁንም እንዴ? እርግጥ ነው ካህናትም ያርዝሙ ማለት አይደለም። ስርዓት ያለው ያስፈልጋል። እና አሁን ማለስማማበት አላባታችን ታቦት ወጥቶ 2 ሰዓት ትምህርት ነው ያለስማማ። ታቦት ወጥቶ ገንዘብ ልመና አልስማማ። ያንን ቀድሞ ማድረግ ሰው እንዲሸጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። ስለዚህ የመንፈስ መጠውለግ ይገጥመዋል። የለም ቅድም እንዳልኩት ዕጣን ይሸጥ የነበረው ዛሬ የሚሸጠው ሌላ ነገር ነው። ሐሺሽ ነው የሚሸጠው። የኦርቶዶክስ ልጅ ነው። አንገቱ ላይ ማተብ አስሯል። ስጋው ደግሞ አይቀበልም። ወደ እግዚአብሔር ቤት መጥቶ አይሰግድም። በስካር እየወደቀ ነው። የመንፈስ መጠውለግ ያስፈልጋል እና ያስጨንቃል። የመንፈስ መበርታት ያስፈልጋል። ቅርታ የመንፈስ መበርታት ያስፈልጋል። ሁልጊዜ በኃይል የተመላችሁ ነው የምትሆኑት። ሁልጊዜ በቅዳሴው ላይ በኃይል የተመራችሁ በርትታችሁ፣ ታምሩን ስትሰሙ በርትታችሁ፣ ኃይል የሚሰጥ እሱ ነው። ኃይሉን ይስጣችሁ፣ ብርታቱን ይስጣችሁ። የመንፈስ መጠውለግ በሽታ አንዱ ትልቁ የኤማሁስ መንገደኞች ችግር ነበረ። ሌላው ችግራቸው ደግሞ ምንድነው? ዋናው እንመልከትና ተስፋ መቁረጥ ነበር። ምክንያቱም እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገን ነበር አሉ። ተስፋ አድርገን ነበረ ሲባል እነዚህ ሰዎች አንደኛ ኢየሩሳሌም ነው ጌታ የሚነሳው። እነሱ ግን የሚሄዱት 8 ሰዓት መንገድ ርቀት። ስለዚህ እነዚህ ሰዎች የክርስቶስ ነገር ቀድሞ የተነገረው ከሞት ይነሳል የተባለው ሁሉ በእነሱ ውስጥ የለም። ተስፋ መቁረጥ በሁሉም መንገድ ተስፋ መቁረጥ አይቻልም። ክርስቲያን ተስፋ አይቆርጥም የሚባለው ለምንድን ነው? ሁልጊዜ ክርስቲያን በተስፋ ስለሚኖር ነው። ስንጸልይ ምን ብለን ነው የምንጸልየው? አባታችን ሆይ በሰማይ የምትኖር መንግስትህ ትምጣ ማለት ተስፋ ነው። በሕይወታችሁ በአንዳች ነገር ተስፋ ትቆርጡ ዘንድ እግዚአብሔር አይፈልግም። አይዘገይም እግዚአብሔር ይላል ዕንባቆም። አንዳንድ ጊዜ በሕይወታችሁ በኑሯችሁ የምትፈልጉት ነገር ይኖራል፣ የምትለምኑት ነገር ይኖራል። ቶሎ ላይ ይሳካ ይችላል። ሉቃስ 18 ላይ ጌታ እንደነገረን አንድ ሴት ነበረች። ዕለት ከባላ ጋር ፍረድልኝ እያለች ወደ ዳኛ ትሄድ ነበር። አልፈረደላትም። በየዕለቱ እየሄደ ግን ጨቀጨቀችው። በኋላ ግን ይሄ ክፉ ዳኛ ምን አለ? እግዚአብሔርን ባልፈራ ሰውንም ባላፍር እቺ ሴት ስራዬን አወከችኝ፣ ጨቀጨቀችኝ ብሎ ፈረደላት። ክፉ ዳኛ እንዲህ ካረገ እናንተ ዕለት ለምትጸልዩ ሰዎች እኔ እግዚአብሔር አልሰማም አደርግላችኋለሁ ይላል፣ ያደርግላችሁ እግዚአብሔር። ፈጽምላችሁ ይላል፣ ይፈጽምላችሁ እግዚአብሔር። አይችልም? አያደርግም? በረከቱን ይስጣችሁ። ስለዚህ ተስፋ መቁረጥ በክርስቲያን ዘንድ የለም። በቃ ኑሮ የተበላሸ አለቀ አይባልም። የዶኪማስን ጓዳ ማስታወስ ነዋ። ወይን ጠጅ አልቆ ባዶ በሆነ ሰዓት፣ ተስፋቸው በተሟጠጠ ሰዓት ኢየሱስ ክርስቶስ በእናቱ በድንግል ማርያም ልጅ እንደገና ውሃን ወደ ወይን ጠጅ ለውጦ 6 ቀኖች ሙሉ ሆኖ ሕይወታችሁ ሙሉ ይሁንላችሁ፣ ሕይወታችሁ ሙሉ ይሁንላችሁ። እግዚአብሔር ማለት ይሄ ነው። በመጨረሻ ሰዓት እንኳን ይመጣ። ተስፋ ትቁረጡን ይላል። በቢታንያ ማርያምና ማርታ ወንድማቸው አልዓዛር በሞተ ጊዜ ዮሐንስ ወንጌል ምዕራፍ 11 ላይ ስትመለከቱ ማርያምና ማርታ አስበው የነበረው ምንድነው? ወንድማችን በታመመ ጊዜ ጌታ መጥቶ ያድነዋል ብለው ነው ያሰቡት። መልእክት ላኩበት፣ አልመጣም። ጌታ የመጣው መቼ ነው? ከሞተ በኋላ። አሁን እነሱ በዛ ሰዓት ምን አድርገዋል? ተስፋ ቆርጠዋል። ሌላ ተስፋ ነበረቻቸው በትንሣኤ ዘጉባኤ የምትል። አሁን ግን ወንድማችን ይነሳል ብለው አላሰቡም። አሁን ይደረጋል። እግዚአብሔር አሁን ያደርጋል። አሁን ያደርግላችሁ፣ የምትሹትን ያደርግላችሁ። በዚህ ኖረ ቢሆን ኖሮ ጌታ ሆይ ወንድማችን አልዓዛር ባልሞተ ነበር አሉት። በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር። ይሄን ምን ማለት ነበር ነው? አያችሁ፣ ነበር ባልሞተ ነበር። ጌታ ግን የታመመ ብቻ አይደለም፣ የሞተን ከመቃብር እንደሚያወጣ ሊያሳያቸው ሄደ። አልዓዛር ናውጣ ሲለው የሞተው ሰው ብድግ ብሎ ወጣ። ክብርና ምስጋና ለሥላሴ ይሁን። ኢየሱስ ክርስቶስ በምትፈልጉት ሰዓት በምንም ተስፋ አትቁረጡ። በነፍስ ጉዳይ ወደ መንግስተ ሰማያት ባለን ጉዞ፣ በስጋዊም ሕይወታችሁ ውስጥ ተስፋ አትቁረጡ። ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ስለሆነ በቃ እኮ ደጋውን ቆላ ማድረግ የሚችል ደጋውን ቆላውን ደጋ ማድረግ የሚችል እግዚአብሔር፣ ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር፣ አንድም ሌላ ኃይል አይችልም። የኔና የናንተ አምላክ ክብርና ምስጋና ይግባው። ስለዚህ እግዚአብሔር ለኔና ለናንተ የሚነግረን በዕንባቆም ነብይ ምንድነው? ተስፋ አትቁረጥ ነው። መዝሙር 69ን ስትመለከቱ ቶሎናልኝ አትዘግይብኝ። አንዳንዴ የሚዘገይ ነገር ተስፋ ያስቆርጣል። አትዘግይብኝ። አንዳንዴ ለመናችሁ ያልሆነላችሁ ሰዎች ልትኖሩ ትችላላችሁ። ምን ይሆን ችግሩ? ምስጋናችሁ ትንሽ ነው? ልመናችሁ እንዲበዛ የተደረገው አላውቅም። አንዳንድ ሰው ምክንያቱም ልመና ያበዛል፣ ሲደረግለት ግን ወዲያው ነው። አንዳንዱም አይለም ጭራሽ እኮ እግዚአብሔር ሁሉ ሊሸውድም ይሞክርኳል። እግዚአብሔር ሊሸውድ ይሞክር። እግዚአብሔር ሆይ ካደረክልኝ ሰንጋ በሬን ሸጬ አምጥቼ እሰጣለሁ።
ስለቱ ማይደርስ ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬን ሸጨኔ ያለው ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅ። እግዚአብሔር ያንተን ገንዘብ አይፈልግ፣ መታዘዝ ነው የሚፈልገው። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣ። ዶሮዋ ስንት ነው ሲሉት 100,000 ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ነው። ስንት ነው? 5,000 ብር። በቃ በሬውን ብቻ ሽጥልኝ። አይ ተለያይቶ አይሸጡም። ሌላው መጣና ምን ዋጋው እኮ ተቀያየረ እንጂ አንድ ነው አለ። በ105,000 ብር ገዛውና ወደ ቤቱ ሄደ። ሰውየው መጥቶ አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። እግዚአብሔር የሚሸወድ አምላክ ነው። ቶቶ ያለው ደግሞ እንጂ ያኛው የሚገርም እኮ ነው። ለሚካኤል ተስሎ በሬው ጠፍቶ 3 ቀን እኮ በሬው የለም ጠፍቷል። ኧረ እንደው በሬን ሚካኤል፣ ኧረ እንደው በሬን አለ። ልክ ጸሎቱን አድርጎ ሲወጣ በሬው እዛ ጋር ቆሟል። ወይ ቶ ሚካኤል አግኝቼዋለሁ። ከእግዚአብሔር ጋር ምን አይነት ግንኙነት ነው ያላችሁ? እርግጥ ነው አንድ ነገር ሲዘገይ ተስፋ የሚያስቆርጡ ነገሮች ይመጣሉ። ስለዚህ ዳዊት ራሱ ይመስለኛል ኧረ ፍጠን ኧረ ፍጠን ኧረ ፍጠን ይላል። ልጁ ሲያሳድደው በዮርዳኖስ ወንዝ ከረሞጫው በደረቱ ወድቆ የጸለያ ጸሎት አለች። ነጽር እግዚኦ ውስተ ረድኤቱ የምትል ወይ ትጎንዲ የምትል አዘግይብኝ አዘግይብኝ አዘግይብኝ። እግዚአብሔር አይዘግይባችሁ፣ ጠብቀው። እናንተ ቸኩላችሁ ሊሆን ይችላል። ድሮ ጀምሮ ይሄን ቃል እናገረዋል። አንዳንደኛ ምን ቸኩሏል? ሰዓት ግን አለው እግዚአብሔር። ጊዜ ገቢር ለእግዚአብሔር። ብቻ በሁሉም መንገድ ይድረስላችሁ፣ ይፈጥኖ ይድረስላችሁ። እናንተ ወዴት ነው የምታዩት? ወደ ኢየሩሳሌም ነው? ወደ ተራራው ነው ወይስ ወደ ኤማሁስ ነው? እሱ ነው እኮ ጥያቄው። አንሳይኮ አይንቴ መንገላ አድባር ማይቴ ይምጻ ረድኤቴ ረድኤቴ የሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። ዳዊት አይኖቼን ወደ ተራራ አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ እንጂ ረድኤቴማ ሰማይና ምድርን ከፈጠረው ከእግዚአብሔር ነው አለ። እኔ እናንተ ረድኤት ሰማይና ምድርን ከፈጠረው ከእግዚአብሔር ነው። ከምድር መሪዎች፣ ከምድር ነገስታት፣ ከምድር ሰዎች፣ ከሳይንቲስቶች፣ ከምድር አካላት አይደለም። የኔና የናንተ በረከት ሰማይና ምድርን ከሰራው ከእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ክብርና ምስጋና ለስሙ ይድረሰው። በመንፈስ መዛል መጣውለግ ያስፈልግ። ንቁ ሁኑ፣ ሁሌ ንቁ። እንደውም በቤተክርስቲያን ስርዓት ዲያቆን ጭራ ይዞ ይዞራል። ሊቀ ዲያቆን ያንቀላፉ ሰዎች ካሉ እያስቀደሱ ተነሱ ይላል። ይሄ ሁሉ ህግ አለው በቤተክርስቲያናችን ውስጥ ንቁ እንዲሆን። ተንሱ ለጸሎት ስንት ጊዜ ነው የሚባለው? ቅዳሴ ላይ በትንሹ ብዙ ጊዜ የሚባለው እሱ ነው አይደል? ተንሱ ለጸሎት በትንሹ ስንት ጊዜ ይባላል? ስንት ጊዜ ይባላል? በትንሹ ችግር የለም 13 ጊዜ በትንሹ 12 13 ጊዜ። ቆይ 12 13 ጊዜ ዲያቆኑ ተንሱ ለጸሎት ተነሱ የሚለው እናንተ ተቀምጣችሁ ነው ቆማችሁ ነው? አብዛኛው ምን ሆኖ ነው? የታመመ የደከመው ካልሆነ በስተቀር ሁሉም ሰው ምን ሆናል? ቆማችሁ ተንሱ ለጸሎት የምትባሉት ምንድነው? የመንፈስ መጠውለግ እንዳያጋጥማችሁ ነው። ህሊናችሁ አይምሯችሁ ሁሉ የት እንዳለ እንድታቁ ጸሎት ላይ እንዳላችሁ አንዳንዴ ሐሳብ ይሄዳል። ሽው ነው እኮ የሚለው ሐሳብ እዚህ ቆሞ እኮ እያስቀደሰ እቤቱ የሚያንጎዳጉድ ሰው እኮ አለ። እቃ መሰበራል እዚህ ሆነ ቤቱ እቃ መሰበር ስታዘጋጅ ሐሳቡ ሄዱ። አንዳንድ ሰው ሲጸልይም ደግሞ እንደዚህ ነው ሐሳቡ ብትንት ይላል። ስለዚህ የት እንዳላችሁ ሐሳባችሁ እንዳይበተን እቤት ውስጥ ችግር የለም ማማ ሰው እንደፈለጉት በሉ ጸሎት እያደረጉ ይላል። ረቡናው ይገነፍል ነው የእግዚአብሔር ኧረ ሰዓቱን ቀነሽ አድርጊው። አንዳንድ ሰዎች አሉ ቅዳሴ ላይ ቆመህ ግን ወደዚህና ወደዚህ የምታይበት የለም። ቅዳሴው ሲጀምር ንባቡ እናንተ አታውቁም እንጂ ስርዓት አለው። አስቀድሞ ምን ይላል? ወንድሜ ሆይ እዚህ ቆመህ በሐሳብህ ወደ ሌላ ቦታ አትሂድ፣ ካህኑ ላንተ መስዋዕት እያቀረበ ነው። ስለዚህ በዚህ ቦታ ጸንተህ ቆመህ ስለ ኃጢአት ተለማመን ይላል ህጉ፣ የቅዳሴው መግቢያ። ተንሱ ለጸሎት ለማንቃት ነው። የት እንዳለ የመንፈስ ዝለት እንዳይገጥም። በቃ ክርስቲያን ጠንካራ ነው። በነገራችን ክርስቲያን ልፍስፍስ አለም ታውቃለህ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም ክርስቲያን። ልፍስፍስ አለም ክርስቲያን። አሁን ያመጣችሁት አንዳንድ እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል፣ ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ ነው። አንደኛ ነው። ስንተኛ ነው ንገሩኝ? እናንተ ስንተኛ ናችሁ እንዴ? እሱ እኮ ነው ክርስትና ማለት። ታዲያ ነገሩ ምን ታደርግ? እጣኑ ካንተ ቤት አይመጣ፣ የሚያከፋፍሉት ሌሎች ናቸው። ዘቢቡ ካንቺ ቤት አይመጣ፣ የሚያከፋፍሉት ሌሎች። ተነስ፣ እግዚአብሔር የሥጋም የነፍስም አምላክ ነው። ተነስ። ለምን ማጽዳት አይሆንም? ጀምር፣ ተነስ። በህይወትህ በሥጋም ህይወትህ በህይወትሽ በሥጋ ህይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያልነው እግዚአብሔርን አንተ አባታችን ነህ። አንተ ታዲያስ
አባትና እናት ነው የሚጠፋ ነው፣ እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለስሙ ይድረሰው። ስጋ ሰጥቻችኋለሁ፣ ስጋ ሰጥቻችሁ ልብስ ከለክላችኋለሁ። ነፍስ ሰጥቻችኋለሁ፣ ነፍስ ሰጥቻችሁ ልብስ ከለክላችኋለሁ፣ ምግብ ከለክላችኋለሁ። የቱ ይበልጣል ነው ያለው አይደል ጌታ ሲያስተምር ማቴዎስ 7። ስጋ ይበልጣል ልብስ? ስጋችሁ ነው የሚበልጠው ልብስ ነው የሚበልጠው? የቱ ይበልጣል? ምግብ ነው የሚበልጠው ነፍስ ነው የሚበልጠው? ታዲያ የሚበልጠውን ነፍስ ሰጣችሁ፣ ስጋ ሰጣችሁ፣ የምትበሉት ከለክላችኋለሁ እንዴ ይላችኋል እግዚአብሔር። አይከለክልም። ቤታችሁን በበረከት ይሙላ። ተነሱ ግን ለስራ፣ በምንም ተስፋ አትቁረጡ። መባረክ የሱ ስራ ነው። እነዚህ ኤማውስ መንገደኞች ትልቁ ችግራቸው መጠውለግ ነበረ፣ እሱ ነው። ሌላው ተስፋ መቁረጥ ነበረ። የመጀመሪያው መንገዱን አለማወቅ ነው። ከዛ በኋላ ኢየሱስ ክርስቶስ ማታስተውሉ አላቸው። ሴቶቹ ተናገሩ፣ ጴጥሮስና ዮሐንስ ተናገሩ፣ መላእክት ክርስቶስ ተነሳሉ። ወዴት ነው የምትሄዱት የኤማውስ መንገደኞች? እስቲ ተመልከቱ። በዚህ ቤተክርስቲያን መላእክት አሉ፣ ሐዋርያት አሉ፣ ነቢያት አሉ። እነዚህን ሁሉ አልሰማ ብለው ገርሉ ድርሳኑን አልሰማ ብለው የት ነው ያሉት? ሌሎች ወዴት ነው እየሄዱ ያሉት? ወጥተዋል እኮ ከዚህ የሚሄዱ አሉ። ኢየሩሳሌም እዚህ ነች፣ እነሱ ግን መንገድ ላይ ይወጣሉ። ወዴት ነው የምትሄደው? ተመልከቱ። የምትሄዱበትን እንኳን አለማወቅ እኮ ትልቁ ፈተና እኮ ነው። ትልቁ ችግር እኮ ነው። ሰዎች ችኩል ነው። አሁን ሰው ችኩል። እኔ ድሮ የምናገረው አንድ እንትን ነበረ፣ ቀልድ ነበር። የመቸኮል ባህል። ሰውየው ገበያ ወጣ ፈረስ ሊገዛ። ሰውየው ገና ሲናገር ፈዘዘ፣ አፈዘዘው። በቃ የኔ ፈረስ እኮ እንደሌላ ፈረስ አይደል፣ ዋጋ ሁሉ ለየት ያለው ለዛ ነው። ምክንያቱም የኔ ፈረስ ስታስነሳው ሆይ ሆይ ትለዋለህ። ሆይ ሆይ ብለህ ስትል ይጋልባል። ሆይ ሆይ ካልክ ይጨምራል። እንዴ ካልክ ደግሞ ቀጥ ይላል። የኔ ፈረስ የሚሰማ ነው አሉ። ሰውየው ቸኩሏል። አንዳንድ ሰዎች አሉ ዝና የሚወዱ ውጭ ሀገር ይገርሙኛል። አንዳንድ ሰዎች ጎማቸው ላይ እንዲህ የሚሽከረከር ያደርጋሉ። በተለይ የበለጠ ስፓኒሾች ናቸው መሰለኝ እኮ እንደዛ የሚያደርጉት። እንዲህ የሚብለጨለጭ ሌላ ሰው ነው የሚያይለት እንጂ እሱ እኮ መኪናውን ነው አያየውም እኮ ከውጭ ያለ። አንዳንድ ሰዎች እንደዚህ ናቸው። ለሰው ዝና፣ ለሰው ታይታ ሁሉ ነገር እንደዛ የሚመስላቸው። ሆይ ሆይ ስትለው ይሄዳል፣ እንዴ ስትለው ይቆማል። ሰውየው ማቆሚያውን ማልሰማ ገንዘቡ ሰጥቶ በቃ ከሌ እንዲህ አይነት ፈረስ አለው እንዲባል የፈለገው ፈረሱ ላይ ወጣ። ማስነሻውን ማይጠፋል። ሆይ ሆይ ደግሞ ለማይጠፋል ሆይ ሆይ አለዋ። ፈረሱ መጋለብ ጀመረ። ሲጋልብ ሲሄድ ሲጋልብ ማቆሚያው ነበረ? አለማስተዋል። ከፊቱ ትልቅ ገደል አለ፣ ጨነቀው። ልክ ገደሉ ጋር ሲደርስ እንዴ ልገባ ነው እንዴ አለ። ፈረሱ ምን ሆነ? እንዴ እኮ ነው ማቆሚያው። እንዴ አላችሁ እንዴ ሲለው ቀጥ አለ። ከዛ እንዲህ ገደሉን ሲያዩ ርቀቱ ወይ ጉድ እዚህ ውስጥ በገባ እኮ አጥንቴ እንኳን አይለቀም ነው ወይ ሆይ አለ። እንደሱ እኮ ነው። በሌላው ዓለም ያለው ሆይ ሆይ ነው፣ ሆይ ሆይ ነው። በዚህ ሆይ ሆይ የለም። ማህሌት፣ ሳታት፣ ቅዳሴ ያለው እዚህ። ካህኑ ራሱ አለባበሱ ሲያምር ካባውን አርጎ ቀሚሱን አርጎ ጥምጥሙን አርጎ መስቀል ይዞ ሌላ ላይ ውጥር ብሎ ካራቲስት መስሎ ይመጣል። ያንን በካራቲስት ነው ሰይጣን የሚያስለቅቀው ነው። በካራቴ ነው እንደነ ፖስተር ላይ ራሱ እንዲህ ምናምን አለን እንደ ብሩስ ሊ የሚወጡት ለጃኪ ቻን። ሰይጣን በቦክስ የሚለቅበት ዘመን፣ በካራቴ የሚለቅበት ዘመን አይተንም አናውቅ እኮ በእኛን ሚራሱ አሁን የሰማን በእኛን ዘመን አሁን የተከሰተው ይሁሉ ሆይ ሆይ የሚል ትውልድ የበዛበት ዘመን ነው። ማስተዋል ያስፈልጋል። አሁን ደስ የሚላችሁ ምንድነው? አሁን የሆነ እንትን ላይ ሶሻል ሚዲያ ላይ ለምሳሌ የቱን ቀድማችሁ ታዩታላችሁ? እከሊት ዛሬ ሆስፒታል ህመምተኞችን ጠየቀች የሚል ርዕስ በዚህ ጋር አለ። በዚህ ጋር ደግሞ የከሊት ጉዷ ተጋለጠ። የቱን ነው የምታዩት? ጉደኛ ነህ፣ ጉድ ነው የምታየው። ያውም የእንግሊዘኛውን ጉድ ያርግል ብለዋል ቀሲስ መንግስቱ የእናቴ ልጅ። የእንግሊዘኛውን ጉድ ያርግል የእናቴ ልጅ ብለዋል። ተመልከቱ። ምንድነው የምንፈልገው? ይሄ መንፈሳዊ ድቀት፣ ተስፋ መቁረጥ፣ መጠውለቅ፣ መለዘዝ። ልክ አውቀዋለሁ የቤተክርስቲያን ነገር አውቀዋለሁ። ምን ነው የምታውቀው? የቱን ነው የምታውቂው? ምንድነው ያወቅነው? ገና ከውቅያኖስ እኮ አንድ ማንኪያ እንኳን እኮ አልቀመስንም በኦርቶዶክስ ቤተክርስቲያን ውስጥ ክርስቲያኖች። እናንተማ ብርቱ ናችሁ፣ ጠንካራ ናችሁ፣ የተሰብስባችሁ ትማራላችሁ። ያዝልቅላችሁ ለዘላለም በረከቱን ይላክላችሁ። ስለዚህ ኢየሱስ ክርስቶስ ምን አለ? እናንተማ አታስተውሉ አላቸው። ተመልከቱ፣ ማታስተውሉ። ምክንያቱም አላስተዋሉ። ነቢያት የተናገሩትን ከማመን ልባችሁ የዘገየ ልብ ዘገየ። ለምን እንደምትዘገዩት? እስቲ አንዳንድ ሰዎች ቀላል ጥያቄ ልጠይቅ። አለቃችን አሉ፣ ያዩዋችኋል። ካህናቱ አሉ። ስጋው ደግሞ የምትቀበሉ ምልክት ስጡኝ። ስጋው ደግሞ የተቀበላችሁ ቁርባን የቆረባችሁ ስጋው ደግሞ የተቀበላችሁ እስቲ ምልክት ይታየኛል። ጨለማም ቢሆን ወደዛ እዛም ያላችሁት በቲክቶክ በዩቲዩብ የምትማሩ ሶሻል ሚዲያ እዛም ያላችሁት ምልክት ሰጡኛል። ስጋው ደግሞ የተቀበላችሁ
የተቀበላችሁ እሺ፣ ያልተቀበላችሁ ምን አላወጣችሁ? ተቀበላችሁ አሉላችሁ። በመጀመሪያ አንድ ነገር ወቁ። ሁላችሁም የኦርቶዶክስ እምነት ተከታዮች ስጋው ደግሞ ተቀበላችኋል። አመስግኑት አባታችሁን። ሁላችሁም ተቀበላችኋል። ችግሩ ምንድነው ካላችሁኝ፣ አቋርጣችኋል። አያችሁ፣ አቋርጣችኋል። ገና በ40 ቀንህ አይደለም እንደ ስጋው ደግሞ የተቀበልከው አንተ። በ80 ቀንሽ አይደለም እንደ ታዝለሽ ክርስትና ተነስተሽ ስጋው ደግሞ የተቀበልሽው። አንገታችሁ ላይ ታስሩ የመጣችሁ አልተቀበላችሁ፣ አቋርጣችኋል። ለምንድነው አሁን ልባችሁ የዘገየው? ለምን እንደጠወለጋችሁት? ለምንድነው የጠፋችሁት? እግዚአብሔር ይፈልጋችኋል። ቅረቡ አቤሁ ወያበርህ ለክሙ፣ ወደሱ ቀረቡ እሱም ያበራላችኋል። እግዚአብሔር ጨለማችሁን ያርቅላችሁ፣ ብርሃኑን ያብራላችሁ። ከዛ ደስ የሚለው ቃል ምንድነው? ኢየሱስ ክርስቶስ በብሉይ የነበረውን ትንቢት በጠቅላላ በትንቢት የተነገረውን በኦሪት የተነገረውን ያንን በጠቅላላ ተረጎመላቸው ይላል እዛ ሉቃስ 24 ላይ መጨረሻ ላይ ተረጎመላቸው። ከኔ ቀጥላችሁ ንገሩኝ፣ በብሉይ የተጻፈውን ትንቢት ተረጎመላቸው። የት ነው ትርጉሙ ያለው? እዚህ ጋር የለም። ሉቃስ 24 ላይ የለም ትርጉሙ። ተረጎመላቸው ይላል። የት ነው ያለው ትርጉሙ? አያችሁ። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ከነ ትርጓሜው የምንቀበለው። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ስለዚህ የምንኖርበትን ማወቅ ወሳኝ ነገር ነው። ቅዱስ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች ለየት የምትለው ኢየሱስ ክርስቶስ የሚናገረውን በማድረጓ ነው። ብሉይና ሐዲስ በዚች ቤተክርስቲያን ተከብሮ ይኖራል። የብሉይን ከዛ ጀምሮ ያለውን ተረጎመላቸው። በአቤል የደነገጡትን በሄኖክ ትንሣኤ ሙታን ሰበከላቸው። ገና መጀመሪያ አቤል ተገደለ፣ በወንድሙ ተገደለ። ከዛ በኋላ ደነገጠ የሰው ልጅ። ከዛ በኋላ ሞተን እንቀራለን እያለ ሲምል ራሱ ደመ አቤል ያጥምቀኝ ይል ነበር። ወዲያው ግን ሄኖክን አመጣና ትንሣኤ ሰጣችኋለሁ አለን። ክብርና ምስጋና ለእግዚአብሔር ይድረስ። ሄኖክ ሞትን አልቀመሰም ይላል ኦሪት ዘፍጥረት ምዕራፍ 5 ላይ 22 ስትመለከቱ ሄኖክ ሞትን አልቀመሰም እግዚአብሔር ወስዶታልና ወይ ተረክበ ለሞት ይለዋል። ለሞት አልተገኘም ይለዋል። አልተገኘም ለሞት። እግዚአብሔር ለሞት አያድርጋችሁ፣ ለህይወት ያድርጋችሁ። ለምን ያድርገን? ለህይወት። የሥጋ ሞት አይደለም ዋናው፣ የነፍስ ሞት ነው። በነፍስ እንዳትሞቱ። ስለዚህ እግዚአብሔር ሁሉን ነግሮናል። በብሉይ ዘመን ያለውን ሁሉ ምስጢር ረቂቁን ነገር ተርጉሞ ነገራቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ትንሣኤው የሚነገርባት አስቀድሞም ልደቱ የሚነገርባት። እስቲ ለልደት አስቡት። ለሊት ተሰብስቦ ብርሃን አብርተን ልክ ዛሬ እንደተወለደ ትንሣኤ ላይ ደግሞ ልክ ዛሬ እንደተነሳ በየቀኑ። ምክንያቱም እዚህ ቤተክርስቲያን ነው በየሁዱ ትንሣኤን ነው የምናከብረው። በየሁዱ ትንሣኤን ነው የምናከብረው። በየዕለቱ ስንሰበሰብ እግዚአብሔር ነው። በዚህ መተን ቃለ ጉባኤ ስንማር ክርስቶስ ሲያስተምር የነበረውን ያን ወንጌል ነው የምናስታውሰው። ክርስቶስ በመካከላችን ይሆናል፣ በመካከላችን ይሆንልን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። አሜን ላላችሁ ይደረግላችሁ። አሜን ላላችሁ የቆለፋችሁን ሰይጣን ከከንፈራችሁ ላይ ያርቅላችሁ። እግዚአብሔር የመንግስቱ ወራሾች እንዲያደርገን የሱ ቅዱስ ፈቃድ ይሆንልን። ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር ረድኤት ከሁላችን ጋር ይሁን።